ለዛሬም የፍቅር እስረኞች ክፍል 12ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ዘይነብ እየቀለዱባት መስሏት ነበረ። ነገር ግን ሲታራም ቀድር የሚለው ነገር እውነት መሆኑን ትነግራታለች። በዚህ ጊዜ ሜሌክ ወደ እሷ ተመልክታ ከረጅም ጊዜ ጀምሮ ልትነግራት ትፈልግ እንደነበር ግን ጊዜ እንዳልፈቀደላት ትገልጻለች። ዘይነብ ግንም እሷ ስላሳለፈችው ነገር ምንም እንደማታውቅ ወንድ ወይም ሴት ልጅ መውለዷንም እንደማታውቅ ትነግራታለች። በአንገቷ ላይ ያለውን ሀብል በጥሳ ጥላቸው ባዘን ትወጣለች። ሜሌክ ልታገኛት ተከትላት ትሄዳለች። ቀድር ደግሞ የወደቀውን ሀብል ይሰበስባል። ሳራም እሱን ለማነጋገር ብትሞክርም እሷ እንዳታለለችውና ዘይነብም እሷ ቃል እንደገባችው ደስተኛ እንዳልሆነች በመግለጽ ይርቃታል። ወደ ሜሌክ ስንመለስ ዘይነብን ለማስረዳት ትሞክራለች። ነገር ግን ዘይነብም ለእሷ እንደሌለች በመቁጠር ምንም መስማት እንደማትፈልግም ትነግራታለች። ከመስሪያ ቤቱም ሲወጡ ዶሮክ ተከትሏቸው በመሄድ መኪናውን ይከፍትላታል። እሷም ትገባለች። ሜሌክ በሲታራ ላይ በጣም ተቆጥታም ትጣላታለች። ሁለቱም እርስ በርሳቸው ሲደባደቡ ሰራተኞቹ ሁሉ ይመለከቷቸዋል። መጨረሻም ሞዛን መጥቶም ይገላግላቸዋል። ሲታራ ሜሌክ እንደምትጎዳቸውና የምትፈልገው ገንዘብ ብቻ መሆኑን በመግለጽ ቀድርም ከእሷ ጋር እንዲቆይ ትማጸነዋለች። ቀድር ግን እንደዋሸችበት ነግሯት ከሜሌክ ጋር ለመሄድ ይወስናል። ዘይነብም የሆነውን ነገር ማመን አልቻለችም። ዶሮክን መሄጃን እናቷ መሆኗን እያወቀ እንደነበረ ጠይቋለች። እሱ መልስ ለመስጠትም ስላቃተው መኪናን አቁሞ ባህር ዳርቻ ላይ ይቆማል። እሷም ወደ እሱ ሄዳም እየመታችው እንዴት ከእናቷ ጋር ግንኙነት እያለው እያወቀ እንዲህ ያደርግባት እንደቻለ ጠይቀዋለች። እሱ እኮ ህይወቷ ብቸኛው ፍቅሯ እንደነበረም ትነግረዋለች። እሱም መጀመሪያ ላይ እንደማያውቅና ካወቀበት ጊዜ ጀምሮ ግን አይኖቿን ማየት እንኳን እንዳልቻለ ይነግራታል። ዘይነብ ባለችበት ሁኔታ ላይ ሆናም ታለቅሳለች። ሜሌክ ደግሞ ቀድርን የሆነውን ነገር ሁሉ በሲታራ ክፋት ምክንያት እንደሆነም ታሳምነዋለች። ይህን የምታደርገው እሱ ወደ እሷ ወገን ለማምጣትና ከቤተሰቦቹ ጋር እንዲጣላ ለማድረግ ነው። ወደ ዘይነብ ስንመለስ እሷም ከዶሩክ ጎን ተቀምጣለች። እሱም የመሄጃንን እውነት ያወቀው ሞዛን ጋር በታጨችበት ቀን እንደነበረ ይነግራታል። ዘይነብ መሄጃን ለእሷ ምንም እንደማትሆንና ይህ በመካከላቸው እንደማይቆም ትናገራለች። ዶሩክ ግን ሁኔታውን መጋፈጥ እንጂ መሸሽ እንደሌለባት ይነግራታል። ቀድር ደግሞ በሀብሉ ምክንያት በጣም ተከፍቷል። ምክንያቱም ሜሌክም ከጠፋች በኋላ ያገኘው ብቸኛው ነገር እሱ ነበርም። ዘይነብም እስከ ዛሬ ድረስም ስታደርገው ነበርም። ሜሌክም ሀብሉም አሁን አስፈላጊ እንዳልሆነ ትነግረዋለች። ባደረገችው ነገር ሁሉም እንደተጸጸተችና ስህተቶቿን አርማ ልጇን መመለስ እንደምትፈልግ በመናገርም ታታልለዋለች። ነገር ግን ልጇ በጣም ስለምትወዳቸውና ልተዋቸው ስለማትችል ትንሽ ጨዋታ መጫወት እንዳለባቸውም ትነግረዋለች። ምስኪኑ ቀድርም ያምናታል። በሲታራ በኩል ከሜሌክ ጋር ስትጣላ የሚያሳይ ቪዲዮ በመለቀቁ ሁኔታዎች ተበላሽቷል። እሷ ግን ግድ የሚሰጣት ዘይነብንና ቀድርን ከሜሌክ እጅ ማዳሊያ ብቻ ነበርም። ኦዛን ሲታራም ከእሷ ከራቁ በኋላ ለምን ለነሱ እንደምትጨነቅ ይከረማል። እሷም ዘይነብና ቀድር ምንም እንኳን ብታታልላቸውም ነገር ግን ከልባቸው የወደዷት እነሱ እንደሆኑና ከሜሌክ ስግብግብነት ማዳን እንዳለባት ትነግራለች። ኦዛን ግን አያምናትም። ሜሌክ ደግሞ ቀድር ወደ ቤታቸው ሲገቡ ምን ማለት እንዳለበት ታጠናዋለች። ቀድር ስለ አባቱና ስለ ቱርካን ተጨንቋል። ሜሌክ ይህን የምታደርገው ሁሉም በደስታ እንዲኖሩ እንደሆነ ታሳምነዋለች። በዚህ ጊዜ ፎዚ ወደ መስሪያ ቤት ለመሄድ ሲዘጋጅ በሩን ሲከፍትም ሲመጡም ያያቸዋል። ለቱርካን ለሚፈጠረው ነገርም ዝግጁ እንድትሆንና የአባቷን መድኃኒት እንድታዘጋጅ ይነግራታል። ቱርካን ምን ማለቱ እንደሆነም ባይገባትም ቀድር ሜሌክን እጅ ለእጅ ይዞ ሲመጡ ስታይ አታምንም። ሜሌክና ቀድር ወደ ቤት ገብተው በመካከላቸው ያለውን ሁኔታ ለማስተካከልና ልጇን ለመውሰድ እንደመጣችም ትናገራለች። ቀድር ዘይነብንና ሜሌክን ደስ እንዲላት ያስተዋወቀው እሱ መሆኑን ይገልጻል። ቱርካን በቀድር ድርጊትም ተቆጥታም ትጮኻለች። ከዚያም ሜሌክ ልብሱን እንደሚሰበስቡና ቤቱን እንደሚለቁ ትናገራለች። ቱርካን ቀድር ዘይነብን እንደሚተዋት ጠይቀው ዘይነብ ወደ እሱ እንደምትመጣ ይነግራታል። ዘይነብ ወደ ቤት ስትመለስ እነሱ ሲነጋገሩ ትሰማቸዋለች። ወደ ክፍሏ ስትገባ ሜሌክ ልብሱን ስትሰበስብ ታያታለች። በፊቷም ቆማ ልትተዋት እንደሆነና እንድታዝን እንደሚያደርጋት ስጠይቀውም ቀድር ሜሌክ ስለ ቱርካንና ስለ አባቱም የነገረችን ያስታውሳል። እነሱ እንደማይወዱትና በዘይነብ ዓይንም ጥላቻ እንደዞሩበት በመንገርም አሳምነዋለች። ቀድር ከሜሌክ ጋር ደስተኛ እንደሚሆንና ዘይነብም አብራቸው ብትመጣ ደስ እንደሚለው ይነግራታል። ዘይነብ እምቢተኛ ብትሆንም ሜሌክም እጁን ይዛ ወደ ውጭም ታወጣዋለች። በዚህ ጊዜ የሆነውን ነገርም ያልተረዱት ንዕማንና አያት ፋጢማ ለማወቅም እየሮጡ ይወርዳሉ። ዘይነብም ቀድርን ለማስቆም ብትሞክር ሜሌክ ግን መኪና ውስጥ አስገብታም እንዳታናግረው ትከለክላታለች። ቱርካን በቦታውም ደርሳ ቀድር ከመኪናው እንዲወርድ ብትለምነው ሜሌክ ግን መኪናውን አስነስታ ትሄዳለች። በዚህ መሃልም ዘይነብ መሬት ላይ ትወድቃለች። ከቀድር መለየት ስላሳዘናትም ታለቅሳለች። ቀድርም ዘይነብ ስለተጎ
እየተጎዳች ወርዶ ሊያያት ቢፈልግም ሜሌክ ግን ከወረድክ እቅዳችን ይበላሻል በማለትም ትከለክለዋለች። በስልክ እንደምታጣራለትም ቃል ትገባለች። ሳራ መሬት ላይ የወደቀችው ዘይነብን ለማጽናናት ብትሞክርም ዘይነብ ግን ገፍታት ወደ ቤት ትመለሳለች። ወደ ቀደር ክፍልም ገብታ የሚወዳትን አሻንጉሊት ይዛ ትዝታዎቻቸውን ታስታውሳለች። በሌላ በኩልም አያት ፋጢማ መህጃን የዘይነብ እናት መሆኗን ተደብቆባት በመቆየቱ ፎዚን ትወቅሷለች። ፎዚ ግን ለሲታራና ለሜሌክም እንደ ሁለትዮሽ ሰላይ እንደሚሰራና ዓላማውም ገንዘብ ማግኘት ብቻ እንደሆነ ይነግራታል። ሕይወቱም አደጋ ላይ እንዳይወድቅም ለማንም እንዳይናገሩም ያስጠነቅቃታል። በዚህ ጊዜ ሲታራ ወደ ሜሌክ ቤት ሄደች ለጠበቋ ትደውላለች። ዘይነብም የአባቷ ብቸኛ ሞግዚት ስለሆነች በሕግም ቀድርን ማስመለስ እንደሚችሉም ትነግረዋለች። ሲታራ ሜሌክ ቤት ስትደርስ ቀድርን ለማነጋገር ትሞክራለች። ሜሌክ ልታስቆማት ብትሞክርም ሲታራ ግን ተቃውማት በመግባት ቀድር ወደ ቤት እንዲመለስና ዘይነብም ያለሱ በጣም እንደታመመች ትነግረዋለች። ቀድር ወደ ልጁ ለመሄድ ቢያመነታም ሜሌክ ግን ሲታራ በዘይነብ ላይ ያደረገችውን ክፉ ነገር እያስታወሰችው እንዳያምናት ታደርገዋለች። መጨረሻም ቀድር ከሜሌክ ጋር መቆየትን ይመርጣል። ለሲታራም ልጄን ዘይነብንም አሳዝነሻል፣ እኔም ባንቺ አዝኛለሁ ይላታል። ሜሌክም ሲታራን ከቤት ታባራታል። ሲታራ በበሩ በኩል ቆማ ሜሌክ ቀደም ሲል ስለ እሱም የነገረችውን መጥፎ ነገር እንዲሰማም ትጮኻለች። እንዲሁም ድሮ በእርሻ ቦታ ያደረገችውን ነገር ታስታውሷለች። ሜሌክ ግን ቀድር እንዳይሰማ ጆሮን እንዲይዝ ታደርጋለች። ከዚያም የቴሌቪዥን ድምፅ በመጨመር የሲታራ ድምፅ እንዳይሰማ ታደርጋለች። ቀድር ምንም እንኳን በሲታራ ንግግር ቢመሰጥም ሜሌክ ግን ተቀይራለች ብሎ ስለሚያምን አያምናትም። ሜሌክ በመስኮት በኩል ሲታራን ካየቻት በኋላ መጋረጃውን ዘግታ አብረው የሚኖሩበትን ቤት ታሳየዋለች። ዘይነብም ከአያቷና ከአክስቷ ጋር ሆና ድሮ ከሜሌክ ጋር ምን ተፈጥሮ እንደነበረ ለማወቅ ብትጠይቅም እነሱ ግን ለመናገር ፈቃደኛ አይሆኑም። በዚህ ማለም የሲታራ ጠበቃ እንዲያነጋግራት ስልክ ቢሰጣትም ዘይነብ ግን አባቴን በዚህ መንገድ አላስመልስም በማለት እርዳታቸውን ትቃወማለች። ፎዚ ሁኔታውን እየሰለለ በሕግ አባቷን ላለማስመለስ መወሰኗን ለሜሌክ ይጽፍላታል። ከዚያም ለሲታራ ደውሎ ዘይነብ ግትር እንደሆነችና እርዳታዋን እንደማትቀበል ይነግራታል። ፎዚ በሁለቱም ላይ የተጫወተባቸው መሆኑ በጣም ደስተኛ ነው። ሲታራ ግን ዘይነብን ለማሳመን ትሞክራለች። ሜሌክ የምትፈልገው ገንዘብ ብቻ እንደሆነም ትነግራታለች። ዘይነብ ሜሌክም ድሮ ምን እንዳደረገች ለማወቅ ስትቆርጥ ሲታራም ገብታ ሁሉንም ነገር እንደምትነግራት ትገልጻለች። ነገር ግን ዘይነብ በሕይወቴ ጣልቃ አትግቢ በማለት በሩን ከፍታ እንድትወጣም ትነግራታለች። ሲታራም ቀድር አሁን በጣም እንደሚፈልጋቸው ትነግራትም ዘይነብ ግን አትሰማትም። ምሽት ላይ ነማ ስለ ዘይነብ እናት ታሪክ ለማወቅ ስትሞክር ፎዚ ወደ ኩሽና ጠርቶ ዘይነብ ምንም እንደማታውቅ ይነግራታል። ሁሉንም ሚስጥር የምታውቀው ቱርካን ስለሆነች እሷን እንድታስጨንቃት ይመክራታል። ነማ መረጃ ለማግኘት ብትሞክርም ቱርካን ግን ዓላማዋ ስለገባት ምንም አትነግራትም። ዶሩክ በቢሮ ውስጥ ተቀምጠው ዘይነብን ለእሱ ያላትን ፍቅርና ከእናቷ ጋር የነበረውን ግንኙነት እያሰበ ግራ ይጋባል። ሲታራ ወደ እሱ መታ ስለ ዘይነብ ጉዳይ ላናግር ነው ትለዋለች። ዶሩክ በፌዝ ቢጠይቃትም እሷ ግን ሜሌክም የቃደር ፍቅረኛ ሆና ወደ ቤቷ እንደወሰደችው ትነግረዋለች። ዘይነብን አሳምነውም አባቷን በሕግ እንድታስመልስ እንዲረዳትም ጠይቀዋለች። ዶሩክ ሁኔታውን ለመረዳት ቢሞክርም ሲታራ ዘይነብን ለመረዳት መፈለጓንም አያምንም። ከቢሮ እያባረራትም ታሪክሽን ለሌላ ለማያውቁሽ ሰው ነገር ይላታል። ሲታራ ለሁለተኛ ጊዜ ተስፋ ቆርታ ትወጣለች። ቀድር ግን ስለ ዘይነብ በመጨነቁ ምግብ ለመብላትም ይላል። ሜሌክ ዘይነብ እንደምትመጣ ቃል ትገባለታለች። በዚህ ማለት ፎዚ ሲደውልላት ቀድር እንዳይሰማ ርቃ ትነጋገረዋለች። ፎዚ ያለ ክፍያ ምንም እንደማያደርግ ሲነግራት ሜሌክም ሲታራን ከምትከፍለው እጥፍ እንደምትከፍለውና ስለ ዘይነብ መረጃ እንዲሰጣትም ትነግረዋለች። ከዚያም ፎዚ ለሲታራ ደውሎ ተመሳሳይ ድራማ በመስራት የዘይነብንና የሜሌክን እንቅስቃሴ ለመሰለል ገንዘብ ትሰጠዋለች። ሜሌክን ወደ ቀድር ተመልሳ ዘይነብን በስልክ እንዳነጋገረችና ስለ እሱ ሁኔታም እንዳረዳቻት በመግለጽም ተዋሻለች። ቀድር ደስተኛ እንደሆነ ትጠይቀዋለች። እውነቱ ግን ሜሌክ ቀድርን ሙሉ በሙሉ ተቆጣጥረዋለች። አብረው ምግብ እንደሰሩና ጥሩ ጊዜ እያሳለፉ እንደሆነ ለዘይነብ እንዲነግራት ታዟለች። ቀድር ዘይነብ መታ እንድትወስደው ለመለመን ቢፈልግም ሜሌክ ትቆጣኛለች ብሎ ስለሚፈራ የታዘውን ብቻ ይናገራል። ዘይነብም የአባቷን ሁኔታ ለማረጋገጥ ሜሌክም ለቁርስ የጠራቻትን ግብዣም ትቀበላለች። ሲታራ በሕይወቷ ለመጀመሪያ ጊዜ ሽንፈት እየተሰማት ወደ ቤቷም ትመለሳለች። እዚያም ወዛን ስጠብቃት ታገኘዋለች። ለሌላ ሰውም ለመጀመሪያ ጊዜ መልካም ነገር ለማድረግ ብትሞክርም ማንም እንዳልፈቀደላትም ታማራለች። ወዛን ግን በትክክለኛው መንገድ ላይ የታገለች እንደሆነና እሱ ግን ሊረዳት እንደሚችል ይነግራታል። ወዛን በድጋሚ በሰዎች ዘንድ ተቀባይነት ማግኘቱን የሚያሳይ ምስሎችን ያሳያታል። ሲታራ ግን ደክሟት ስለነበረም ከእሱ ጋር መከራከር እንደማትችል ትነግረዋለች። ወዛን ከመሄዱ በፊት ዘይነብና ቀድር አንቺን ማመን ስላቆሙ እነሱን ተከትለሽ ብትሮጪ መጨረሻው ድካም ብቻ ነው ይላታል። ሲታራም የአባቷን ጉዳይ ለጠበቋም ትታው በሌላ ነገር ላይ ለማተኮር ስትሞክር የሜሌክም የቀድሞ እጮኛ
የነበረው ዶክተር ሲናን ወደ ቱርክ መመለሱንና ኢስታንቡል ውስጥ የራሱን ፕሮጀክት ለመጀመር እንደመጣ ትሰማለች። ይህንን ስትሰማ ሲታራም አዲስ እቅድም ታወጣለች። በሚቀጥለው ቀን ሲታራም ሲናን ወዳረፈበት ሆቴል በመሄድ ራሷን ታስተዋውቃለች። ከዓመታት በፊት በበረዶ ጉዞ ላይ እንዳገኘችውና አሁን ደግሞ በጣም አስፈላጊ ጉዳይ ልታናግረው እንደመጣችም ትነግረዋለች። ሲናን ስራ ቢበዛበትም የሲታራን ጥያቄ ተቀብለው አብሯት ይሄዳል። በሌላ በኩል ሜሌክና ቀድር ቁርስ እያዘጋጁ ነው። ቀድርም ዘይነብ ስትመጣ ሊነግራት የሚገባውን ሜሌክ የጻፈችለትን ወረቀት እያጠና ይታያል። በዚህ መሃል ዶሩክ ቀድርን ለመጠየቅም ይመጣል። ሜሌክ እንዳይገባ ብትከለክለውም እሱ ግን ገብቶ ቀድርን ያገኘዋል። ቀድር ግን በዶሩክ ላይ አዝኖ ስለነበረም ከእንግዲህ እንዳታናግረኝ ይለዋል። ዘይነብ ከመምጣቷ በፊት ሜሌክ ዶሩክን ከቤትም ታስወጣዋለች። ዶሩክ ወደ መኪናውም ሲሄድ ዘይነብ ትደርሳለች። ለጥቂት ጊዜ ከተነጋገሩ በኋላ ትታው ገብታ አባቷን በናፍቆትም ታቅፏለች። ሲታራ ለሲናን የዘይነብን ፎቶም ታሳየዋለች። ሲናን ከሜሌክም ሴት ልጅ እንደነበረውና ከመወለዷ በፊት እንደሞተች ይነግራታል። ሲታራ በበኩሏም የሲናን አዲስ ፕሮጀክት ማስታወቂያ በእሷ ኤጀንሲ በኩል እንዲሰራም ታቀርብለታለች። ሲናን ሲታራ በዘይነብ ላይ ያላትን እምነት አይቶ ይገረማል። ሲታራ ዘይነብ ለአንተ ማስታወቂያ ብቻ ሳትሆን ሕይወትን የምትቀይረው ሰው ናት ማለት በልበ ሙሉነት ትነግረዋለች። ወደ ቀድርና ዘይነብ ስንመለስ ቁርስ ላይ ናቸው። ሜሌክ ዘይነብን ለብቻዋ ለማግኘትም ቀድርን ሻይ እንዲያፈላ ወደ ኩሽናም ትልከዋለች። ዘይነብ ግን ከሜሌክ ጋር ምንም የምታወራው ነገር እንደሌለና የመጣችውም አባቷን ይዛ ለመሄድ እንደሆነም ትነግራታለች። ቀድር ሲመለስ ዘይነብም እጁን ይዛ ወደ እውነተኛ ቤተሰቡ እንዲመለስ ትማጸናለች። ቀድር ሜሌክን እያየ ያመነታል። መጨረሻም እምቢ ሲላት ዘይነብ አንድ ቀን መጥቼ ወስዳለሁ ብላ ትሄዳለች። ሲናን ዘይነብ እንዴት ህይወቴን ትቀይራለች ብለውም ሲታራን ይጠይቃል። እሷም ይህን የምታውቀው በሆቴል ሳይሆን በስብሰባ አዳራሽ ነው፣ ለዚህም ደግሞ ደፋር መሆን አለበት ትላለች። ሲናን በጉጉትም የሲታራን ጥሪ ይቀበላል። ምሽት ላይ ሲታራ ስለ ስብሰባው ለመንገር ወደ ዘይነብ ቤት ትሄዳለች። ለዶሩክም አዲስ ደንበኛ ማግኘቷን ትነግረዋለች። ዶሩክ ግን ዘይነብ በድጋሚ ከእናንተ ጋር ለመስራት አትስማማም ቢላትም ሲታራ ግን ራሷ መንገድ እንደምታሳምናት ትገልጻለች። ሲታራም የዘይነብን በር ስታንኳኳ ዘይነብ ትከፍታለች። ስብሰባ ላይ እንድትገኝ ብጠይቃትም ዘይነብ እምቢ ትላለች። ሲታራ ግን ለኤጀንሲውም ያለብሽ ዕዳ ስላለ ካልመጣሽ በሕግ እገደዳለሁ ማለት ታስጠነቅቃታለች። ዘይነብ በሩ ስትዘጋ ሲታራ በድጋሚ ስላታለለቻት ይቅርታ እየጠየቀች ትሄዳለች። ሜሌክና ቀድር ምግብ እየበሉ ፈውዚ ይደውልላታል። ስለ ሲታራም አዲስ እንቅስቃሴም ይነግራታል። ሜሌክ ለሲታራ ደውላ ነገ በስብሰባው ላይ እንደምትገኝ ትነግራታለች። ሲታራም እንደ ዘይነብ ስራ አስኪያጅና እናት መምጣት ትችላለች ትላታለች። ዘይነብ ምግብ እያነሳች ሳለም አያቷ መድኃኒቱን እንደረሳም ታያለች። ልትሰጠው ስትሄድም አያቷና ቱርካን ስለ ሲታራም ሲያወሩ ትሰማቸዋለች። ዘይነብ የማታውቀው ሚስጥር ሲታራ እንዳታውቅባት ሲሰጉም ትሰማለች። ቱርካን በሩን ስትከፍት ዘይነብን ፊት ለፊትም ታገኛታለች። ዘይነብ ምንም ሳትናገር መድኃኒቱን ሰጥታቸው ለስብሰባው ልብስ ለማዘጋጀት ወደ ክፍሏም ትሄዳለች። ስለተደበቀባት ሚስጥር ግን እያሰበችም ትጨነቃለች። በሚቀጥለው ቀን ሜሌክ በልጇ ላይም ሲታራ ተጽዕኖ እንዳታሳድርባት በሚል ምክንያት ወደ ኤጀንሲው ለመሄድ ትዘጋጃለች። ሲናን ደግሞ በሲታራና በሜሌክ መካከል ያለውን የጠብ ቪዲዮ እያየ የሆነን ሚስጥር እንዳለ ይጠረጥራል። እሱም በፍጥነት ወደ ኤጀንሲው ይሄዳል። ቤት ውስጥ ዘይነብ ለቁርስ በመዘግየቷም ቱርካን ልታያት ትሄዳለች። ነገር ግን ዘይነብ ክፍሏ ውስጥ የለችም። የዘይነብም የልብስ ቁም ሳጥን ባዶ መሆኑ ስታይ ቤቱን ትታ መሄዷን ትረዳለች። ቀድር ቤቱን እያጸዳ ሳለ በሩ ሲንኳኳ ይከፍታል። ዘይነብም የልብስ ሻንጧን ይዛ ፊት ለፊቱም ቆማ ያገኛታል። አብራቸው ለመኖር በመወሰኗም ተደስቶ በረጅሙ ያቅፋታል። በዚህ ጊዜ ሜሌክና ሲታራ ቢሮ ውስጥ ደንበኛውን እየጠበቁ ነው። ሜሌክ ደንበኛው ማን እንደሆነ አታውቅም። ድንገት ሲናን ሲገባ ስታየው በጣም ትደነግጣለች። ሲታራም ሲናንን ከሜሌክ ጋርም ታስተዋውቃቸዋለች። እሷም የዘይነብ እናት መሆኗን ትነግረዋለች። ሲናን ሜሌክ ልጅ እንዳላት ሲሰማ በጣም ይገረማል። ስለ ልጇም ይጠይቃታል። ሲታራ በሜሌክ ፋንታ መልስ በመስጠት ልጇ መሆኗንም ታረጋግጣለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?